ምን አጠፋው? ምን አጠፋው? ለምን ይቅርታ ይጠየቃል ይሄ ሰውዬ? ጋይስ ምን አጠፋውኝ? እኔ ይቅርታ አልጠይቅም። ይቅርታ ከምጠይቅ ራሴን ባጠፋ ነው የሚሻለኝ። ክርስቶስን አልዋሸም። ይቅርታ ከምጠይቅ ራሴን ባጠፋ። መልካም ነገር በሰራሁት ነው እንዴ ይቅርታ የምጠይቀው? መልካም ነገር በሰራው ይቅርታ አልጠይቅ። እግዚአብሔር ምስክሬ ነው። የወለደችኝ እናቴ ትሞት አልጠይቅም። ናርዲ እንደዚህ ተስማምታ ካወረደ ማርያምን በጣም ነው ማዝነው። በጣም ነው ማዝነው። አልሰማሁም። እኔ በጣም አዝናለሁ። እግዚአብሔር ስለምወዳት ነው ማርያምን እንደዚህ አይነት ስሜት የሚሰማኝ። ራሴ የወለደችኝ እናቴ ህይወታ ይላል እግዚአብሔር። ራሴን ነው ማጠፋ እንጂ ማንንም ሰው ይቅርታ አልጠይቅም። ማንም ሰው የኔ ይቅርታ አይገባም። ማንም እስቲል በቂ ጀግና የምትሉኝ ሰዎች ሁላ አይገባችሁም ይቅርታ። ለምን ስለሆናችሁ ነው ይቅርታ የምጠይቀው? ማናችሁ? ምን አጠፋው? ጸበል አምጣልኝ አላችሁ፣ አመጣሁ፣ አደረስኩላችሁ። ከላስ ለምን አልጠይቅም? እኔ ለመጀመሪያ ጊዜ በቄ ጸበል ከኢትዮጵያ አረብ ሀገር ወስዶ እኔ አይደለም የጀመርኩት ጸበል ማምጣት። በነገራችን ላይ ህዝብ በሙሉ ኢትዮጵያ ገብቶ ጸበል ያመጣል። በቄ ኢትዮጵያ ገብቶ ጸበል አመጣና ለህዝብ ስላከፋፈለ ወይንም ደግሞ ለሰው ስላደረሰ ለታመሙት ስለረዳቸው ጸበል አምጥቶ ይቅርታ ይጠይቅ ተብሎ ይቅርታ አልጠይቅም ብሎ ራሱን አጠፋ በምሎ ይጻፋል ታሪክ። እኔ የነገዋ እመቤቴ አትለመኔ። እኔ እየተመላለስኩ አገልግዬ የተገለገልኩበት ቅዱስ ሚካኤል አይለመነኝ። እኔ ይቅርታ አልጠይቅም። እኔ በጣም ባለጌ ሰው ነኝ። በጣም መጥፎ ሰው ነኝ። በዚህ ጉዳይ ከተመጣብኝ ለሰው ልራራ እችላለሁ። ገንዘቤን አሳልፌ ሊሰጥ እችላለሁ። ህይወቴን አሳልፌ ሊሰጥ እችላለሁ። የራሴ የሆኑትን ነገሮችን አሳልፌ ሊሰጥ እችላለሁ። ራሴን ነው ማጥፋት እንጂ ይቅርታ አልጠይቅም። ይቀልኛል ራሴን ማጥፋት። ማንም ሰው ይጠየቅበት። እግዚአብሔር ምስክሬ ነው። አልጠይቅም ይቅርታ አልጠይቅም። ሰው ደግሞ ለኔ ብላችሁ ከጎኔ ክነን ምናምን ቪዲዮ እንድሰሩልኝም አልፈልግም። በነገራችን ላይ ማንም ሰው አልፈልግም። እስቲል በዋትሳፕ መታችሁ ማንም ሰው እንዳታወሩ፣ በውስጥ ምንም አይነት ሜሴጅ እንዳታስቀምጡልኝ። ለማንም ሰው አልመልስም። በቂ ሜሴጅ ስላልመለስ ስንደውል ስላላነሳ ደብሮናል ወይንም ተቀየሙ። ማንም ሰው ስትወድቅ ውድቀትን ነው የሚመኘው። ማንም ሰው በተለይ ቢዝነስ ላይ ያለ ሰው ስትወድቅ ሲያይክ ያንተን ቢዝነስ የሚገባኝ ሁኔታ ነው። ሰው እየተነሳብኝ ተከፍሏቸው ሰው ተገዝቶብኝ ይሆን አላውቅም። እኔ ማን ነው ምንም ሁሉን ነገር በግልጽ ነገረኝ። በጣም ብዙ ሰው ዩቱብ ምንድነው ቪዲዮ ሰርቶብናል፣ አልፈናቸዋል። በቃ ይስሩ የመሰላቸውን ነው እያደረጉ ያሉት። ብዙ ጊዜ ሰው ስናገር ወጥቼ ኢሞሽናል ሆኜ ስለምመልስ አልመልስም እንደዚህ ምናምን ብዬ ዘጋው። ከዛ በኋላ ምን ተፈጠረ? ኤላ ቲዩብ የሚባለው ሰውዬ እያል ይሸጣሉ 25 ድርሃም አይደለም ዲሊቨሪ 10 ድርሃም አሰኙበት ምናምን በጣም ብዙ ነገሮችን ብሎ ጸበል ይሸጣሉ ብሎ ቪዲዮ ሰራብን። እኛ ጸበል አልሸጥንም። ጸበል የሸጥንላቸው ሰዎች ካሉ መጥቶ ይጠይቁን። አይደለም ጸበል የሸጥንላቸው ጸበል ይሄን ያክል ብር ያስከፍላል ወይንም ደግሞ ያለ ብር ጸበል አንልክላችሁ ያልናቸው አይደለም ብር የተቀበልናቸው እንደዚህ ያልናቸው ሰዎች መጥቶ ይክሰሱኝ፣ ይጠይቁኝ። እኔ እቀጣለሁ፣ ይቅርታ ጠይቃለሁ። የራሴ ጥፋት እንደዛ አይነት ጥፋት ካለብኝ ኦርደር እናወጣለን። ኦርደር የምናወጣላቸው ልጆች ጸበል ሲጠይቁን ጸበል ውስጥ አድርገን ከነ ኦርደሩ ልከንላቸዋል። ኦርደር ምንም ነገር የማይፈልጉ ልጆችም አሉ። ጸበል ስሉን ጸበል ብቻ የሚፈልጉት ጸበል ልከንላቸው 25 ብር ዲሊቨሪያቸውን ከፍሎ ተቀበሉ። እኔ ከኢትዮጵያ የራሴን እቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለነሱ ሰጥቻለሁ። 18 እኮ ኪሎ እቃ ይዤ መምጣት ይችላለሁ። መልካም ላልገዛ ሰው ሳይቀር ጸበል ሰጥተካል በነፃ። እመቤቴን ሰጥቻለሁ። ክርስቶስን ላልገዛ ሰው እኮ መስጠት አይጠበቅብክም። እቃ ለገዛ ሰው በነፃ ጸበሉ ይሰጠዋል። እግረ መንገዱን ለእቃው ዲሊቨሪ ስለሚሰጥ
ለምን አይተውኝም? ለምንድነው ጸበል ሸጠሃል ምሉኝ? የሸጥኩበት አንድ መረጃውን ከም ብኖር ኦኬ። እኔ በሰራሁት ቪዲዮ ጸበል መውሰድ ከፈለጋችሁ ጸበል ይኸውና ይዘን መጥተናል። 2 ሰው 3 ሰው አይደለም አቡ የጠየቅን በኮመንት እንዳለ ገዳሜ እጄ ላይቭ ስገባ ላይቭ ላይ ይጠይቁኛል። እኔ ላይቭ ላይ የጠየቁኝን ሰዎች ሁላ እኔ ቁጥራቸውን አልያዝኩኝም። ጸበላችሁ መጥቷል ውሰዱ ማለት አልችልም። በሚዲያ እንዳሳየኋቸው በሚዲያ ነው አይደል ጸበል ነውና ውሰዱ ብዬ ቪዲዮ ሰራው ጀስት እሱ ኦኬ። ከዛ በኋላ ጥያቄ የፈጠረባቸውና ሊያሰድባቸው የሚችለው ሌላ ነገር ደግሞ ምስቱ ቤት ውስጥ ተሽከረከረች። ምን ሆነች ትሽከርከራ ገዳም ላይ አይደለም ያለ ነው። ምናልባት ስለዚህ ጉዳይ ላይ ገባሽ ይችላል። እምነታው አይደለም ምናምን ልሉሽ ይችላሉ። ይህን ነገር መናገር አይደለም። አሁን አንተ ጸበል ሸጥክ ከተባለ ጸበል በነፃ የሚሰጥ ነገር ስለሆነ የማይሸጥ ነገር ስለሆነ የሸጥክበትን ማስረጃ ያቅርቡ። ሲምፕል እኮ ነው። ያቅርቡ። ለጸበል የከፈሉበትን ደረሰኝ ያቅርቡ። ይክሰሱ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ሌላ ነገር ሌባ አስመሳይ ምናምን እያላችሁ ምጽፉ ሰዎች ሌላ ነገር አለ ከጸበል ውጭ የማላውቀው በቂ ያልነገረኝ ነገር አለ። ምንድን ነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድን ነው? ጸበል ሸጥክ፣ ኦኬ ሸጠ፣ ማስረጃ ማለት በማስረጃ ነው የሰው ልጅ መነጋገር ያለበት አይደል? በቂ ጸበል ሸጠልን የሚል ሰው ደረሰኝ ለጥፉ፣ ቪዲዮ ይስራ። ራይት ሌላ ነገር ካለ ደግሞ በግልጽ ንገሩኝ። እኔ ያልገባኝ ነገር ካለ እንግዲህ ጸበል ሸጥክ ተብዬ ነው ስሜ እየጠፋ ያለው ሰዎች እየፈረዱብኝ ያሉት ነው አይደለ? እሺ በቂ ጸበል ሸጠ የሚል አካል ይኸው ደረሰኝ ብሎ ሌላ ምንድን ነው? ይሄ ነው እንደዚህ ያናደደክ? በቃ ይሄ ነው እንዴ? እኔ ባላደረግኩት ከነ ምስቴ አቶ ዮኒ ማኛ የሚባለው ቅማላም ይሰድበኛል ላይፍ ከብቶ እሱ ሁሉንም ነው እኮ ስራው ነው። ሌላ ስራ የለውም እኮ ስራው ነው። ሁሉንም ሰው ነው። አንድን ሰው አንዴ ያወድሳል፣ አንዴ ያወግዛል፣ አንዴ ይሄ የተለመደ ነው። ስለዚህ በሱ ልትናደድ አይገባም። እኔን አንዴ ያደንቀኛል፣ አንዴ ይሰድበኛል። አንድ ቀንም ከቁብ ቆጥሬ ምላሽ ሰጥቼውም ተናድጄለትም አላውቅም። እሱ ኖርማል ነው፣ ሁሌ ነው። ኮንተንቱ ስለሆነ ችግር የለውም። ግን ሌላ ኤላ ማን ያልከኝ? ኤላ ቲዩብ ነው ያልከው? ኤላቲው ካውቀዋለሁ። እሱ ልጅ እኮ ትሁት ነው፣ መልካም ልጅ ነው። እንዴ ከዚህ በፊት እኔ ያለውን ታሪኬን ታውቂያለሽ አንቺ። አብዛኛው ሰውም ያውቃል አረብ ሀገር የሚኖር እኔ ከየት እንደመጣሁ እንዴት ተነስቼ እዚህ እንደደረስኩ እያንዳንዱን ነገር ሌሊትና ቀን ከመዳም ቤት ልጆች ጋር ተዳርቄ ነው ገንዘብ አምጥቼ እዚህ ደረጃ የደረስኩት። ከጓደኛዬ ጋር ስንት ነገር አሳልፈን ነው እዚህ ደረጃ ትራቭል ኤጀንሲ የተከፈተው። ተበድረን ስንት ነገር ነው ያሳልፈን ትራቭል ኤጀንሲ የተከፈተው። ዝም ብሎ ዳይመንድ አፍሼ ትራቭል ኤጀንሲ አልከፈትኩኝም። ኤላ የሆነ በጣም ከፍቶኝ እኔ ከቤት ወጥቼ ራሴን አጠፋለሁ ብዬ ቪዲዮ እያለቀስኩ የሰራሁት አለ። እባክህን ወንድሜ እንደዚህ አትሁን ምናምን ብሎ እያበረታታኝ የሰራ ቪዲዮ አለ። ከዛ ተነስቼ እዚህ ደረጃ መድረሴ የቤተ ክርስቲያናችንን ሕግ ጥሰዋል የሚሉት በኮመንት ምንድን ነው? በጣም ያምጡ፣ ሕጉንም ያምጡ። የቤተ ክርስቲያን ሕግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ሕግ አይፈቅደውም። ለምን አይናገሩም? በዚህ ነገር አንቺን ላነቃቃሽ አልችልም። እነ መዝሙረ ያሬድ ምናምን ስላሉ አባቶች ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ሌላ ነገር ሊያመጡብሽ ይችላሉ። እኔ ላነቃቃሽ አልፈልግም። እኔ ማወቅ አይደለም እያሉ ነው። በቃ ምን መሰለህ አሁን እዚህ ጋር እያሉ ያሉት በነፃ አይደለም እያሉ ነው። በነፃ አይደለም ጸበሉን የሰጠው ከተባለ ጸበሉን የሸጥክበት ደረሰኝ ተለጥፎ ቪዲዮ ይሰራና አንተ እውነት ሽጣህ ከሆነ ይቅርታ ትጠይቃለህ። እጠይቃለሁ። እንደውም ካሳውን ላከፍላቸዋለሁ እኮ። ስለዚህ በቃ ጸበሉን ሽጦ ከሆነ በነፃ የሚሰጥ ነገር ከፈጣሪ የተሰጠ ነገር እሱ በገንዘብ ሽጦ ከሆነ እና ማስረጃ ደረሰኝ ካለ ይቅርታ ይጠይቃል። እንዴት ልግባ እና ይስብሻለሁ? እንዴት አልሸጥኩም እንጂ ገንዘብ ከፍዬ እኮ ነው። 1 ኪሎ እኮ 10 ብር ተከፍሎ ነው የሚታለፈው። እኔ ራሴ ይዤ ስለመጣው ነው እንጂ እቃ ከኢትዮጵያ ስናስመጣ 1 ኪሎ 10 ብር ነው። ባስከፍላቸውስ መፍትሄ አይደል እንዴ? ከፈለገ ይወስዳል፣ ካልፈለገ ይተዋል አይደል እንዴ? ሰው ራሱን ሲያሙ ፓራስታሞል እንትን ሄዶ ፋርማሲ ሄዶ ሲገዛ ገንዘብ ከፍሎ ነው ይሰጣል፣ ይቀበላል። እኔ ግን ያንን አላደረግኩም። አመጣው ሲጠይቁኝ ስለምንም በቄ እባክህ ደጁን መርገጥ ስላልቻልን ጸበል እንኳን አምጣልን፣ እምነቱ እንኳን አምጣልኝ ስሉ አመጣው። መጥቷል ብዬ 18 ሊትር ነው ያመጣሁት። እግዚአብሔርን ባለ 2 ሊትር 9 ሃይላንድ ላይፍ ላይ ራሱ ይታያል። ሙሉ ለሙሉ ካስገባን ምናልባት ወይ 1-2 ሃይላንድ ካላስገባን አላውቅም።
ያ ሁሉ ይዤ መጥቼ ውሰዱ ብዬ ሲሰጣቸውም ደግሞ ባለቤቴ ጸበል አንሸጥም፣ ጸበል ትሸጣላችሁ የምትሉ ሰዎች ጸበል አንሸጥም፣ ኦርደር ያዘዛችሁ ከኦርደራችሁ ጋር፣ ሌሎቻችሁም ደግሞ ተዘጋጅቶላችኋል ኦርደሩ ተብሎ ጸበሉ በግማሽ ሊትር ሃይላንድ ተደርጎ ግማሽ ተደርጎ እንዳለ ተደርድሮ ቪዲዮ ሰርታ ፖስት አድርጋ ነው የላከችላቸው። ያ መረጃ እንኳን አለ። አንሸጥም ያልንበት ቦታ እንዴት ጸበል ሸጣችሁ ብሎ ያለ ማስረጃ ያለ ምንም ነገር ይሰድቡናል እኮ። ምን አነሳሳችሁ ይሄን ለማድረግ? ሀቡ ጸበል በሃይላንድ አይቀዳም ተከልክሏል። ስለዚህ ነው ጥፋቱ በሃይላንድ መቅዳቱ ነው። ይህንን በትትና ጸበል በሃይላንድ ካልተቀዳ አይቀዳም አውቃለሁ። ገዳም ሲሄድ በጃሪካን ነው የቀዳሁት። በጃሪካን ይዤ መጥቼ አዲስ አበባ ግቢ ውስጥ ሆኜ ወደ ሃይላንድ ስገለብጥ ቪዲዮ ሰርቼ ቪዲዮን ራሱ እኔ እንደዚህ ይመጣል ብዬ አላሰብኩኝም። ቪዲዮ ውስጥ ከትቼዋለሁ። ከኢትዮጵያ በ10 ሊትር እንዴት ጸበል ላሳልፍ እችላለሁ? እኔ እንዴት ሻንጣ ውስጥ አስገብቼ ያሳልፋለሁ? ሃይላንድ ላይ ካልጨመርኩኝ። እዚህ ብመጣ በምን በጉንጬ ነው የምወስድላቸው ወይስ እጅ ላይ አድርጌ ነው ማደርስላቸው? ሃይላንድ ልጨው ውስጥ ጨምሬ በኦርደር እነሱ ጋር ካልደረሰ በፌስታል እየቋጠርኩ ነው ወይም ማደርስላቸው? እንዴት ነው የሚደርሳቸው? ትክክል። በምን በኩል ሊደርስ ይችላል? በሃይላንድ ካልተቀዳ ይህንን እንትን ምንድን ነው ቅድም እንዳልከው የሃይማኖት አባት ምናምን እንጠይቅና ዲያቆን መዝሙር አስገቢው እኮ ይግቡ። የት አሉ? አለ ይግባ ካሉ ማስገባት ትችላለሁ። እዚህ ጋር አሁን እዚህ ጋር ማስገባት ትችላለሁ። እንደዚሁ እንዳለን ማስገባት ትችላለሁ። 2 ሰው መግባት ይችላል። እኔ ካለ ብገባ ደስ ይለኛል። ለአንዴና ለመጨረሻ ጊዜ ይህን ጉዳይ ብዘጋ። ከዚህ በኋላ ጸበል አላመጣም ብዬ ነበር። አመጣለሁ፣ ትወስዳላችሁ የታመማችሁ። ከዛ ውጭ ግን ስለሸጠ ነው ዝም ያለ ህዝብ ይገለበጥብኛል። አስበሽም? ትክክል። አይ እንዴ አንተ እኮ የቢዝነስ ሰው ነህ። ስራዬ ላይ ሌላ ነገር ሊያመጡ። በእርግጥ እኔ ልጆቹ ያውቁኛል ከመጀመሪያ ጀምሮ። የሆኒ የታውቃለሁ ምናምን ብሎ ተናገረ። እንደሱ አይነት ልክስክሳም ሰው ሊያቀኝ አይችልም። ዛሬ በጣም ነው ምላሴ ረዘመ። በእርግጥ ግን አንዳንዴ ካልተናገርክ ባለመናገር ደጃዝማችነት ይቀራል እና አንዳንዴ ሲበዛ ወጥቶ ተናግሮ ነው። ሁሌ ዝም ማለት ፈሪ ያስብላል። አንተ ጸበሉን አመጣ በሃይላንድ መቅዳትህ ከሆነ ትክክል ያልሆነው የሃይማኖት አባት ትክክል እንዳልሆነ ይነግርሃል። ይቅርታ መጠየቅ ያለብህ ፈጣሪህንም ከሆነ ህዝብህንም ከሆነ ይቅርታ ትጠይቃለህ። አለቀ። ከዛ ውጭ ግን ጸበሉን አንተ በነፃ ነው ለህዝብ የሰጠከው። ምንም ይህን ያህል እንትን የሚያስብላቸው ግን አንተ ልትናደድላቸው አይገባም። ይኸውልህ የሰው ልጅ ትንሽ ከፍ ስትል በተለይ የቢዝነስ ባለቤት ስትሆን ቢዝነስን ስም ለማጠልሸት አንተ ከየት ተነስተህ ከዚህ እንደደረስክ ታውቃለህ አይደል? እንዴ በቃ አንተ እኮ ከዚህ በፊት የዛሬ ስንት ዓመት በሰዎች ብር ተበልጠህ ኢቃማክ ተበላሽቶ ራስን ልታጠፋ ነበረ። አሁን ደግመህ እንደዚህ ካደግ ለስንት ሰው የስራ እድል ካመጣክ ስንት ሰው ረድተክ የስንት ሰው ህይወት ከቀየርክ በኋላ ዛሬም እንደ ድሮ ራሴን አጠፋለሁ ትላለህ። ይህን እኔ ከአንተ አልጠብቅም። ኮመንት ላይ ይቅርታ ምን እንደተባለ ታውቂያለሽ? ዮኒ ማኛ ቤቱ ቁጭ ብሎ ይቅርታ ይጠይቅ ይቅርታ መጠየቅ አለበት ምናምን ብሎ ከመወደው ሰው ጋር ሊያነካካኝ እንትን አለ። እኔ ይቅርታ አልጠይቅም፣ ማንንም ሰው ይቅርታ አልጠይቅም። ቅድም አብራሪቼ የላችኋለሁ ተናግሬያለሁ። ግን ከዛ በላይ ደግሞ ይቅርታ የምጠይቅበት ምንም ነገሩን ለማፍታት የሃይማኖት አባት አጥፍተሃል ካለክ እና ይህ ነገር ትክክል አይደለም ስህተት ነው ካለ ይቅርታ መጠየቅ ያለብክ ፈጣሪን ከሆነ ፈጣሪ ካዘዘው ነገር ውጭ አድርገህ ከሆነ ፈጣሪ ግን ይቅርታ ትጠይቃለህ። በተረፈ በአንተ ኃጢአት አንተ እንጂ የምትጠየቀው ኃጢአት ከሰራክ አንተ እንጂ የምትጠየቀው ህዝብ አይደለም የሚጠየቀው አይደል? አንድ ሰው ይቅርታ የሚጠይቀው እምነቱን ከነካ ነው። አንድ ሆኒ ጋር እንደዚህ እንትን እያልክ ከባድ ነው በጣም። ሚስ አንደርስታንዲንግ የተፈጠረበትን ቀስ ብሎ ተረጋግቶ አሁን ሀቡን እንዳወራሃት በመረጋጋት በቂ። ሀቡ እየሰደበችኝ አይደለም ናርዲ ያወራችኝ ራት ባለው መልክ ነው ያወራችኝ። ከመጀመሪያው ይሄ ቆሻሻ ይሄ ምናምን ይሄ ኦርቶዶክስን እየሸጠ ምናምን እያለ የሚያናግረኝ ሰው ተረጋግቼ ላወራ አልችልም። በጣም ይቅርታ ተናክቼ ነው አልነካኋችሁም። ማንንም ሰው ታብራራለህ። አሁን እንዳብራራው አንዲትን ኮይን ወስጄ አይደለም የዲሊቨሪ ማህተብም ግዙ፣ ልብስም ግዙ፣ ቀሚስም ግዙ። መታችሁ ስትወስዱ
25 ድርሃም ከፍላችሁ የዲሊቨሩን ትወስዳላችሁ። ከልብስ ጋር ደግሞ ያዘዛችሁ ልብሱን ስትወስዱ በምከፍሉት ዲሊቨሪ ትወስዳላችሁ ብለህ ብታብራራ ነገሮች ሁላ ይቀዘቅዛል። በዛ ላይ ደግሞ ያሁሉን መከራ ያሁሉ ችግርን አልፈ ሀቡ ታውቂያለሽ፣ ብዙ ነገሮችን አልፎ እዚህ ስንት ጸበል ሄደ ለዚህ ህፃን ልጅ መኖር ሲገባ ለማ ብለህ ነው ራሴን ማጠፋው የምትለው? ማን ነው የከሰሰ? አሁንም እንደዛ ነው። እኔ አንቺን እዛ ቃል አስገብቶሽ ይቅርታ ይጠይቃል ይህ ምናምን አሁን ለምሳሌ እናቴ የወለደችኝ እናቴ ደግሞ ራሴን ባጠባለው ኦፍኮርስ እኔ ይቅርታ ጠይቃለሁ። ለአንተ ቤተክርስቲያን አባቶችን አትጠይቂም። ለምን ትጠይቃለሽ? ተረጋጋ በቃ። አንቺ ስለሆንሽ ነው በጣም እየተናደድኩ ያለሁት። ሌላ ሰው ቢሆን ምንም አይመስለኝም። ስለማከብርሽ ስለምወድሽ ነው። ቤተሰቤ ስለሆንሽ ነው። ለምን አናደርግም? ይኸውልህ አንተ ትረጋጋና በቃ በአንተ ቤት የሃይማኖት አባት አምጣና የሃይማኖት አባት ጉዳዩን ይዩትና ከዛ ጉዳዩን አይተው አጥፍተሃል ካሉ የሃይማኖት አባት ይቅርታ ትጠይቃለህ። ከሃይማኖት አባት በላይ አትሆንም መቼም። ገባህ? አሉንም ኦፍኮርስ። ስለዚህ ጥፋት እኮ የተባለው እኮ ጥፋት እኮ የተባለው ጸበል መስጠት አይደለም። ማንም ቤት መሄድ አይጠበቅም እኮ ራሱ ቤት ይሸጣልን ታብራራለህ። ነጠላ ለብሰው ቪዲዮ አልሰሩም። የቤተክርስቲያን ጸበልን እንትን እያሉ ላይክ አንተ ሌላ ጊዜ እንደምሰራው ቪዲዮ እኔ ቅርታ እጠይቃለሁ ያልኩትን ፓርት ነው የምነግርህ። በቅሻዬ እሺ ሌላ ጊዜ ነጠላ ለብሰን የቤተክርስቲያን ስነስርዓቱን ጸጉራችንን ተሸፍነን አይደለ ቪዲዮ የምንሰራው ሴቶችን። እኔ ሲሆን ለምገባው ምን አገባቸው? ናርዲ ሰው እንዲፈራ እያደረግሽ ነው፣ እየተጫንሽ ነው። ይቅርታ አያምንበት ቪዲዮ አሁን የእኛ የቤተክርስቲያን አባቶች የሚፈቅዱልን አለ። የቤተክርስቲያን ስነስርዓት አለ ያለበትን ልንገርሽ። በቤቱ አሁንም በቤቱ ነው ያለው። እዚሁ በቤቱ የሃይማኖት አባት እኛ እንወጣለታለን። በቄ ብቻውን ይሆንና የሃይማኖት አባት ያስገባና የሃይማኖት አባት ገብቶ አስረድቶት የሃይማኖት አባት አጥፍተሃል ካለው የእምነት አባት ብቻ አጥፍተሃል ካለው ማንም የሶሻል ሚዲያ ኢንፍሉዌንሰር ሳይሆን የሃይማኖት አባት አጥፍተሃል እዚህ ጋር ስህተት ሰርተሃል ካለው ቀጥ ብሎ ይቅርታ ይጠይቃል። ህዝቡንም ፈጣሪንም ይቅርታ ይጠይቃል። ስለዚህ እንደዛ ነው መሆን ያለበት። አሁን በቄ የሃይማኖት አባት አስገባ፣ ለሃይማኖት አባት ጉዳዩን አስረዳ። ስህተትክ እዚህ ጋር ነው፣ ይሄን አጥፍተሃል። ይህንን ነገር ቢፈታ ደስ ይለኛል። በቃ እንደሱ አድርግ። አሁን ጥሩለትና የሃይማኖት አባት እኛ እንወጣለታለን። የሃይማኖት አባት ገብቶ ምንም ይሄ የገንዘቡን ማብራራት ትችላለህ። ቪዲዮን ታሳየና ቪዲዮው ልክ ነው አይደለም የሚለውን ብቻ ይቅርታ ትጠይቃለህ። ካሉ ይቅርታ በልት ባልም ከተባልክ ደግሞ አትልም። እሺ በቃ ሌላ ከሃይማኖት አባት ውጭ ማንንም ሰው ገስት ላይ እንዳታስገባ። እኔም ወርዳለሁ። ተነሳ፣ ውሃ ጠጣ። ተነሳና ውሃ ጠጣ። መታለች ፍቅርን አንድ ያውበታት ነው ተናገር። ህዝቡ እየሰማ ማንም አያስፈልግም። የሃይማኖት አባትና አንተ፣ ህዝቡ ደግሞ ተመልካች ነው። እኛን ይሰማል። ህዝቡ አስተያየት ይሰጣል በኮመንት። የእምነት አባት የሚልክን ታደርጋለህ። መልካምሽ አደርጋለሁ። ቀደምም ስህተት ካለ ሰው ሆኖ የማይሳሳት የለም። ስህተት ካለ ይቅርታ ትጠይቃለህ። የማይሳሳት ፈጣሪ ብቻ ነው። በተረፈ አንተ በጣም ጥሩ ሰው ነህ። በጣም ብዙ ሰው ረድተሃል። ለብዙ ሰዎች የስራ እድል አምጥተካል፣ ረድተካል። መልካም ሰው ነህ። የምትታወቀው እዚህ ሚዲያ ላይ በመልካም ሰውነት እንጂ በመሳደብ በማጭበርበር በሌብነት አይደለም። ስለዚህ በራስህ ልትኮራ ይገባል። ገባህ? አንተ ጥሩ ሰው ነህ። ጥሩነትህን ደግሞ ሁላችንም እንመሰክራለን። ጥሩ ሰው ነህ። ተሳስተህ ከሆነ ደግሞ ይቅርታ ትጠይቃለህ። ስለዚህ አሁን የሃይማኖት አባት አስገባና ጉዳዩን ለሳቸው አብራራ። እግዚአብሔር ቃል እኔ ጸበል እንኳን ይዤ ባልመጣ ውሃ ከቤት ቀድቼ ከሱቅ ገዝቼ ብልክላችሁ እናንተ ጸበል ነው ብላችሁ ካመናችሁ እንደምትድኑ አትፍሩ። ማመን ብቻ ነው የሚፈለገው። ኦርቶዶክስ እንደዚህ ነች። ኦርቶዶክስ እንደዚህ ነች። ሆሴ ላይ ምን እንደምልታቀ ህዝቤ እውቀት ከማጣት ይጠፋ ይላል። በጣም ዝም ስንል መናገር ማንችል ነው የሚመስላቸው፣ ግን መናገር እንችላለን። እኛ መናገር ይችላሉ። እንደፈለግ ገለባ ብጬ ብር የፌስታል የምን የትራንስፖርት የአይላንድ ብሎ ነው የሚቀበሉት። ዲሊቨሪ ኢማራት ውስጥ 10 ብር ካለ
ፕሊስ አገናኘን። እኛ በ10 ብር የሚያወጣልን ለልጆች እንዲደርስ እንፈልጋለን። ልብሳችን፣ ስራችን ለልጆች እንዲደርስ እኛ 100 ሰው ቢሰድበን 5 ሰው ጥሩ ሰው አሉ። 5 ሰው የሚያከብሩን ሰዎች፣ የሚወዱን ሰዎች አሉ። በቂ ነው። እኛ ጋጋታ አንፈልግም። ጋጋታም ፈጥረን አናውቅም። ጋጋታም ወደኛ መጥቶ አያውቅም። ያው ጋጋታ አሁን እየመጣ ያለ ነው። ጋጋታ እየመጣ አሁን ነው። ላውም ያለ ስራዬ ሲጀመር ጸበል ይሸጣል እንዴ? አይሸጥም፣ አይሸጥም፣ አልሸጥንም። በነገራችን ላይ ፓራስታሞል ራሳችሁን ታማችሁ ፓራስታሞል ለመግዛት እኮ ገንዘብ አውጥታችሁ ነው የምትገዙት። ጸበል ከፈወሳችሁ ቢገዛ ራሱ ምን ችግር አለ? ንገሩኝ እስቲ። ቤተክርስቲያን ላይ ቅባ ቅዱስ እየተሸጠ የለ እንዴ? ስውራ ማርያም ስንል ቅባ ቅዱሶች ገዝተን አይደል እንደ የምናመጣው? ምን አይነት ታሪክ መስማት ነው የፈለጋችሁት? ገዝቼ ነው ያመጣሁት። 3 ፍሬ ቅባ ቅዱስ ነው ያገኘሁት። እሱም በስንት መከራ ገዝቼ ገንዘብ አውጥቼ ገዝቼ ነው ያመጣሁት። ያድነኛል አምኜበት ነው ይዤ የመጣሁት። አይሸጥም። ስውራ ማርያም የሄዳችሁት ይሄን ታሪክ አታውቁም? ስውራ ማርያም በሃይላንድ ጸበል ይቀዳል? አይቀዳማ። በጃሪካን ይዤ መጥቼ ቤት ወደ ሃይላንድ ገልብጬ እንዳመጣሁ አላያችሁ? እና ያ 10 ሊትር ጃሪካን እንዴት አድርጌ ነው እኔ ሻንጣ ውስጥ ማስገባው? ይሸጣል አይደል? ይሸጣል። አዎ። ታዲያ እኔ ጸበል ሸጥኩ፣ አምጥቼ ሸጥኩ ወይ? እኔ የኪሎ አርሲ ላይ ስለምንትን ስለምሉ ይሁት ምን እያለ ነው? ስለ አርሲ ወገኖቹ ይሄዳቸው ታቸውም ለምን እንዳልኩ ፖለቲከኛ ነው ጀለስ ስለ አርሲ ወገኖቹ። እሺ ላምጣላቸው። ታሪክ የሚሰራ ሰው ነኝ። ሰላም እንዴ? ኦኬ። ምናልባት ጸበል ከኛ ወስዳችሁ እንደዚህ እየተናገራችሁ ያላችሁ ስለ ጸበል መጠመቅ ምናምን ልበል እንዴ? ልበል? ይቅራው በውስጤ ይቅር። ይቅርታ። ሶሪ። በጣም ይቅርታ። በጣም ይቅርታ። በጣም ነው የማከብረው። በጣም ብዙ ሰው ያወራል። ጓደኛ ማንም ጓደኛ የለኝም። እንደዚህ ሆኜ በዚህ ወጥቼ በዚህ ገብቼ እኔም ጓደኛ የለኝም። የሚዲያ ጓደኛ የለኝም። የሚዲያ ጓደኛ ወንድም እህት የሚባል የለኝም። ማንም የሚዲያ ጓደኛ የለኝም። ማንም የሚዲያ ጓደኛ እንድታውቁ ፈልጋለሁ። በቄ እንትና ጓደኛ ሆኖ በቄ እንትና እህቱ ነች ምናምን። ማንም ሰው የሚዲያ ጓደኛ የለኝም። እኔ የቤት ውስጥ ጓደኛ ወይንም ደግሞ በስደት የተገናኘ ነው ጓደኞች አሉ። በስደት የተገናኘ ነው ያልተቀየሩብኝ፣ በውድቀቴ ጊዜ ከኔ ጋር የነበሩ፣ ሰው ሲነሳብኝ ከኔ ጋር የሚሆኑ፣ ስደሰት ደስታዬን የሚካፈሉ፣ እድገቴ ላይ የራሳቸው ነገር ያለ ወይንም ደግሞ የራሳቸውን ነገር እድገቴ ውስጥ ያስገቡት ጓደኞች አሉኝ። ግን የሚዲያ ሰው አይደሉም። አታውቋቸው። ምናልባት ናስሬን ታውቁታላችሁ። ከዛ ወንድም ያለ አለቅ። ማንም ሰው የለኝም። እኔ እስቲ እከሌ እኔ ያለው ብላ ይምጣ። ማንም ሰው የለኝም። ከኋላ ሌላ ነገር ነው የሚያደርጉት። መጥቶ በውስጥ ቢያወሩኝ እንኳን ቮይስ ብልኩልኝ ደውሎ ቢያወሩኝ እንኳን ከኋላ ሌላ ነገር ነው የሚያደርጉት። ሌላ ነገር ብዙ ነገር ስላየው እኔም የምበላ አጥቼ አውቃለሁ። የምጠጣም አጥቼ አውቃለሁ። ወድቄም አውቃለሁ። ገንዘብም ተበልቼ አውቃለሁ። የሰው ልጅ እንዴት ያድጋል፣ እንዴት ከወደቀበት ይነሳል ብሎ በዚህ ልክ ሰው ላይ ታነቅ። ገደል ግባ። ለአንተ አይደለም እኮ የምታነቀው። ገደል እግር ብላ እግር። እኔ እናንተን ነው ማንቃችሁ። ቆም። እዚህ ሀቢባ በአካል አንገናኝም እኮ ሀቢባ በአካል አንገናኝም። በውስጥም አግዞክ ብላኝ አልታውቅም። ምክንያቱም ሚዲያ ላይ የሚካሄደውን ነገር ስለማታውቅ ላይፍ ትገባለች፣ ትወጣለች፣ ትተኛለች፣ አለቀ። እዛ ላይፍ ላይ ሰፖርት ታደርገኛለች በስራዬ። በጣም አመሰግናለሁ። በሰፖርተር ደረጃ ሀቢባ አለች። አዎ ሰፖርት በማድረግ ደረጃ ሀቢባ አለች። ሌላው አለ ነው የሚሰሩልኝ ቪዲዮ እንኳን ሲሰሩልኝ ማን በራሱ ሰርቶልኝ ያውቃል።
ውሰዱ ከላይ ላይ እንዴ። የማያገኝ ሰውዬ ስለኔ መጥቶ ያወራል እንዴ? የት ያገኛል? እኔ የት ያገኛል? እኔ እኮ ጭፈራ ለጭፈራ ቤት ስሽከረክር አይደለም የምታየው። ወይ ሙዚቃ እኮ እንትን ብዬ ራሴን ስንጥ ወይ ደረቴን ስነፋ እኮ አይደለም የምውለው። ቅዳሜ እኮ በምን እንዴት ነው የምደርስልኝ ብዬ የምጠብቅ ሰው ነኝ እኮ። ቤተክርስቲያን ሄጄ እዛ ለመዋል ሰንበት ትምህርት ቤት ለማገልገል እንደዛ አይነት ሰው ነኝ እኔ። ታማሚ ከሆነ ይግባ አማኑኤል ይታከም። ጭራሽ በነገራችን ላይ ትከፍላላችሁ እንዴ? እኔን ለማጥፋት የምትከፍሉ ሰዎች አላችሁ እንዴ? በጣም ጥያቄ ፈጥርብን። ይሄን ለሚባል ልጋጋ አያቀኝም እኮ አያቀኝም። ጌታን የት አባቱ ያቀኛል? የት አባቱ ያቀኛል? እኔ ላይ ቪዲዮ ለመስራት የሚያበቃው ኦርቶዶክስ እሱ ሊናገር የሚችለው በላይ ለእምነቴ ተናግር ያለው እኔ ለእምነቴ ቆም ያለው ላውን በአረብ ሀገር እዛ አዲስ አበባ ወይንም ደግሞ ሀገር ውስጥ ወንበር ላይ ቁጭ ብሎ እየተሽከረከሩ ቂጡን እያሸ በቂጥ ላይ ሱሪ ሰርቼ ነው ሰድቡኝ ሰዎች አሉ፣ የሚረግሙኝ ሰዎች አሉ። ቮይስ መመለስ ራሱ ምን ያክል ጭንቀት እንደሚያመጣ እኔ ነኝ የማውቀው። እኔና የሰሩት ሰዎች ያውቃሉ። ሀዊ ነኝ መጣሽብኝ። እንደዚህ ውስጥ ማለት ነው። እኔው ነኝ ዛሬ ቤቴ ስለሆነ መስሎኛል። አይ አይደለም፣ እኔ የመጣሁት አንድ ነገር ለመናገር ነው። በቂ አሁን ሚስቴክ የተፈጠረበት ቦታዎች ምን መሰለ፣ ብዙ ሰዎች የተረዱ አይመስለኝም። አንተን ማለት ነው ያደረግከውን ነገሮች ምናምን ብዙ ሰዎች አልተረዱም። ለምሳሌ 25 ድርሃም የከፈሉት ለጸበሉ የመሰላቸው በጣም ብዙ ሰዎች አሉ። ለምሳሌ እኛ ኦርደር አንድ ሰው ሲያደርገን ለምሳሌ ከኔ 2 ደቂቃ የሚያስኬድ ከሆነ ከካምፓኒ ነው የሚመጣው። ካምፓኒው ራሱ 25 ድርሃም ነው የሚቀበለን ማለት ነው። ምክንያቱም ለእያንዳንዳችሁ በቂ ጸበል ቢልክላችሁ ኦኬ። በጣም ብዙ የታመው ሰውነታቸው ቆስለው ጡታቸው አብጠው ኩላሊታቸው የሚያማቸው ጸበል 4 ዓመት 5 ዓመት 10 ዓመት ሙሉ ያላገኙ መዳን ቤት የሚቀመጡ እጃቸው ቆስሎ በስውሯ ማርያም እምነትና ጸበል የዳኑ ደጇ ሂዶ የመሰከሩ በጣም ብዙ ልጆች አሉ። እና ዲሊቨሪ እያስከፈለ የነበረው የዲሊቨሪ ታዲያ ጸበል ከዛ አምጥቶላችሁ እናንተ ዲሊቨሪ ከፍላችሁ መውሰድ ምን ችግር አለው? እና እሺ ከዛ ሂዶ አምጥቶ ተነስቶ 25 ድርሃም ዲሊቨሪ ከፍሎ ለእናንተ መላክ ነበረበት ወይ? ይሄ የኔ ጥያቄ ነው። ምክንያቱም እሱ ከዛ አንጥቶ 9 ሃይላንድ አይደለም በሃይላንድ ኦፍ ኮርስ ጸበል አይደረግም። የቤተ ክርስቲያናችን ይሄ እንትን ነው የተገደበበትም የራሱ የሆነ ምክንያት አለው። ግን ደግሞ ከኤርፖርት ሲያልፍ ጀሪካን አያልፍም። በሃይላንድ ካልሆነ 5 ሊትር ወይ 3 ሊትር በጀሪካን ይዤ ብመጣ ከኤርፖርት አያሳልፉልንም። ገባችሁ? ግዴታ ምን ማድረግ አለብን? ዋናው ፖይንት እህቶቻችን እንዲድኑበት፣ ያመኑበት ሰዎች እንዲድኑበት። ስለዚህ 25 ድርሃም ከፍለው ካልወሰዱ ታዲያ እሱ ከፍሎ 25 ድርሃም የታክሲ ይላክላችሁ ወይ? 25 ድርሃም የተከፈለው የታክሲ ነው። የታክሲ ደግሞ አቡዳቢም የ2 ሰዓት መንገድ ሁኚ፣ ዱባይም የ30 መንገድ ሁኚ፣ የ2 ደቂቃ መንገድም ሁኚ በካምፓኒ ስለምንልክ የ2 ደቂቃ መንገድ እራሱ 25 ድርሃም ነው የሚያስከፍሉን ማለት ነው። ስለዚህ አሁን ፖይንት ልሰጣችሁ የምፈልገው እኔ በቂ ጸበል ሲልክላችሁ አሁን ጸበል የሚፈልጉት ይሄ የዘለላ ወይ የጠገባችሁ ምናምን አይደለም። ሁሉም ኦርቶዶክስ ተዋህዶት ማንም ይፈልጋሉ። የታመሙ በጣም ብዙ መዳን ቤት የተቀመጡ እኔ ጋር በጣም ብዙ ቪዲዮ አለኝ፣ ፎቶ አለኝ። የታመሙ ሰውነታቸው የቆሰለ ሰውነታቸው የደማ ጡታቸው እስከ ታሞ እንኳን ሐኪም ቤት የሚወስዳቸው እንኳን ያጡ አምነውበት በጸበሏና በእምነቷ የዳኑ በጣም ነፍ የተዋህዶ ልጆች መዳን ቤት ያሉ ልጆች አሉ። ስለዚህ ይሄ ጸበል የመጣው ለታመሙ መዳን ቤት ውስጥ ለሚሰሩ ልጆች ነው። እነሱ ማለት ነው 25 ድርሃም አይደለም ማለት ነው። ለምን 1000 አይባሉም? ከፍለው
የሚወስዱበት እንኳን ነበር። ምክንያቱም ህመማቸው ከዛ በላይ ስለሆነ ሐኪም ቤት የሚወስዳቸው የሌለበት አለ። እራሳቸውን ቢያማቸው ፐነዶል ዋጪ ነው የምትባለው። ስለዚህ እኛ ዋና ፖይንቱ ልጆች ቤተክርስቲያን መሄድ የማይችሉ አሉ። በጣም ብዙ ልጆች የታመሙ ኦኬ ሂደው ጸበል መውሰድ የማይችሉ 25 ድርሃም ከፍለው ግን እቤታቸው ድረስ ጸበልና እምነት ይሄድላቸዋል። በሱ በጣም ብዙ ሰዎች ድነዋል ማለት ነው። ስለዚህ ብዙ ባናወራ አንዳንድ ጊዜ የራሳችንን ኃጢአት ዞር ብለን ብናይ ጥሩ ነው። ጣታቾቻችንን አንድ ጣታችንን ወደ አንደኛው ሰው ስናደርግ 4 ወደኛ ነው ያለው። ስለዚህ ፖይንት ያዙበት። እሺ ይሄንን 25 ድርሃም የታክሲ ነው። የታክሲ ደግሞ እሱ ከፍሎ ታክሲ የሚያመጣበትን ከፍሎ ጸበል አይልክላችሁ። ማክሲመም በቀን 100 ሰው ለ100 ሰው ጸበል ከላከ ስንት ብር ነው የሚሆነው? ለእናንተ ቀላል ነው፣ 25 ድርሃም ነው። 25 ድርሃሙን ግን በ100 ሰው አባዙት። ስለዚህ ብዙ እንትን ውስጥ ባንገባ ደስ ይለኛል። ደግሞ በጣም የሚያናድደው የራሳችን የሆናችሁ ሰዎች አንድ ቀን እንኳን ኦኬ አንድ ቀን እንኳን እነሱ ታመው እንኳን ጸበል አምጡልኝ እንኳን ብትባሉ የማትወስዱላቸው ዛሬ ላይ ቁጭ ብላችሁ ለመፍረድ ስትቀመጡ ግን በጣም ያሳዝናል። አመሰግናለሁ። እሻው የተናል ጀስት ቪዲዮ ራሱ እኮ ሲሰራ 25 የዲሊቨሪያችሁን ከፍላችሁ መውሰድ ትችላላችሁ ነው ብላ የሰራች ፍቅር ራሱ። ፍቅር ደግሞ እንደዚህ ቮይስ መስራት አትችልም። መዝሙር ነው የምትሰራ። ብዙ ጊዜ ልብሱን ከማስታወቂያ ስትሰራ በመዝሙር ነው ሰርታ ፖስት አድርጋ እንትን የምትለው። አንዳንድ ጊዜ ሙዚቃ ልትቀላቀል ትችላለች። ከዛ ውጭ ፍቅር በንግግር የምትሰራበትን ቪዲዮ በጣም ሩቅ ቦታ ሄዳችሁ ነው የምታገኙት። አትችልም። የቻለችውን ያክል ተናገረች። ሰው ደግሞ በፈለገ ማንጋት ጠምዝዞ ሰምቶታል። እንደዛም ቢሆን ደግሞ ብንሸጥ ራሱ እኔ ብር ተከፍሎ ነው የሚመጣው አይደል? ከኢትዮጵያ እቃ ስናመጣ በ1 ኪሎ 10 ድርሃም ከፍለን ነው የምናመጣ በ1 ኪሎ። እዚህ ሲደርስ ደግሞ ወይ ኤርፖርት ወይ ዴራ ሄደን ስንቀበል ካርሊፍት ይዘን ወይ በሆነ መንገድ ነው ሄደን የምናመጣ። ብር ከፍለን ነው የምናመጣ፣ በነፃ አይደለም የምናመጣው። ብንሸጥ እንኳን እንችላለን፣ ግን በእምነታችን ደረጃ እንደዚህ አይነት ነገር አይፈቀድም። እንደዛ አይነት ደግሞ ህሊናም የለኝም እኔ። የጸበል መሸጥ ስትራቴጂም አልነበረኝም። በጸበል ነው ገበያችሁን የምታሟሙቁት? ኔቨር። ጸበል ዴይ ቱ ዴይ አይደለም እኮ እኛ ጋር የምታገኙት። መጣ ጸበሉን ውሰዱ ብለን ቪዲዮ ሰራ። 2 ቀን ብቻ ስለ ጸበል ተወራ። ከዛ በኋላ ጸበሉን ጨርሰናል ብላ ቪዲዮ ሰርታለች። የምንገባ ማሟሟቅ ነው ይሄ። ከዛ በኋላ ይቀጥላል እኮ። ጸበል ሳይመጣ በፊት እኮ ኦርደር እያወጣች ነበር። ጸበል ሳይመጣ በፊት እኮ እቃ ስንሸጥ ነበር እኮ። ስንት ዓመት? 4 ዓመታችን እኮ ነው እዚህ ሚዲያ ላይ ልብስ መሸጥ ከጀመርን እኛ። ዛሬ አይደለም። የጸበል ምንጭ ቤት ውስጥ የለም። የምናመጣ በአመት 1 ወይ 2 3 ምናልባት ከመጣ በቃ፣ ከዛ በላይ አይመጣም። ይህንንም ሰሞኑን ስለተመላለስኩ ነው ጸበል እየመጣ ያለ። ከዛ ውጭ ጸበል አምጥተን አንሸጥም እኛ። እንደዛ አይነትም አላማ የለንም። ወደፊትም ግን አመጣለሁ ጸበል። ከዚህ በኋላ አላመጣም ብዬ ነበር፣ አመጣለሁ። የታመመ ሰው 1 ሰው ይፈወስበታል። 1000 ሰው ደግሞ ትባላላችሁ፣ ትሳደባላችሁ፣ ትቀጥላላችሁ። አልሰማችሁ። ሳንታ በጣም ይቅርታ ወንድሜ። ወይ ገኒ ኦኬ ቀሳ ገኒ እሺ ስጦታ ሰጥቻለሁ እና ብዙ ጊዜ እንደውም ያሳዝነው ያልደረሳቸው ሰዎች በጣም በቃ ሲለምኑ ምናለ ብዙ ሰው ባመጣ ነው የሚያስብለው። እና ዋናው ነገር ጸበል የምታመጣው ለበረከት ነው አይደል? በረከት ደግሞ የምታገኘው ጸበሉ ለደረሳቸው ሰዎች ነው። ጸበሉ ደርሷቸው የዳኑ ምስክርነት የሰጡ ወይ አንተን ያመሰገኑ ነው። ሰው ትኩረት ማድረግ ያለብህ ማየት ያለብህ ያን ያመጣኸውን ጸበል ተጠቅመው እግዚአብሔርን ያመሰገኑ አንተን ያመሰገኑትን እንጂ እንደዚህ የሚተቹ ምናምን ሰዎች ላይ በዚህ ልክ ልትረበሽ ምናምን አይገባም። እና ብዙ ሰዎች ያመጣሉ። እንደው የሚዲያ ሰው ብቻ ሳይሆን ኢትዮጵያ ሄዶ የመጣ ማንም ክርስቲያን ጸበልና እምነት ነው ይዞ የሚመጣው። ምክንያቱም ሌሎች ነገሮች በሙሉ እዚሁ ሀገር ይሸጣሉ። ገባህ? ስለዚህ እኔ ይመስለኛል የቪዲዮ አሰራርህ የተወሰነ ቅሬታ ያላቸው ሰዎች አሉ። እሱም እንግዲህ ያንተን ፍቅር ስለማያውቋት ይሆናል። ግን ጸበል ማምጣቱ ምንም ችግር ያለው አይመስለኝም። እኛም ነገ ሀገር ቤት ሄጄ ስመጣ ለእህቶቼ ያንን ነው ማለት የምችለው። በርበሬ በመጣ በርበሬ እዚህ ይሸጣል። ማይሸጥ ነገር በረከት የሚገኝበት ነገር
ጸበልና እምነት ነው። ገብተዋል። በዛ ነገር ብዙ ሰው ማዳም ቤት ውስጥ ሆኖ የሚሰሩ እህቶች ይድናሉ። ሰው እንደ እምነቱ ነው የሚድነው እና ያን ጸበል አምጣልኝ ካሉ ምንም ችግር የለውም። እኔ በዚህ ደረጃ አትረበሽ ለማለት ነው ወንድም። እሺ ሳንታ በጣም አመሰግናለሁ ወንድም። ቅድም ለማውራት ገብተህ ነበር፣ ስላወረድኩ በጣም ይቅርታ። በቂ በነገራችን ላይ እኔ ነኝ እሱን ያስገባሁት። ሞዴሬተር አነሳብኝ። አጋጣሚ እሱ እንዲያወራ ስለፈለጉ አላነሳውም እኮ። ቆይ እሺ ችግር የለውም። ዮኒ ቤት ምን ስህተት ነው የተፈጠረው መሰለኝ? ዮኒ በዛ ደረጃ ክፋት ያለበትም አይመስለኝም። ያስረዳውና የነገረው ሰው ነው እንጂ አሁን ስቲል እሱ ያልተረዳው ስለ 25ቱ አልተረዳም። 25 ሀዊ ጠቅሷለች። ያን 25 ብር ኖ በቂ በቃ ይተውን። ማንም ሰው ይተወኝ። እስቲ ታሪክን ጎልጉሎ ያምጣት። ታሪክ በታሪክ ደረጃ ከተገደ እምነቱ ታሪኩን የተጠየቅነው እሱን አይደለም አይደለም እኮ እኔ መጠየቅ የምችለው። እሺ በቂ በእግዚአብሔር በማርያም በቤቢ እንዴ ምን ናችሁ? ለሰራሁት ስራ ቅዱስ ሚካኤል ይከፍለኛል፣ ግን የእናንተን እጠብቃለሁ። ዮኒ ማኛ እያለቀሰ ነገ ጴንጤ ዮኒ ምን አገባ ስለ ሰው ፐርሰናል ብትሄደው ጠብቁ ባለው ገዳም ሲሄድ ላይቭ ላይ ኮመንት ይጽፉልኛል፣ ይዤላችሁ እመጣለሁ እያልኩት መልሼላችኋለሁ። ሁለተኛ ነገር ደግሞ ቪዲዮ ሰርቼ አንቺ ራሱ ተናግረሻል። ቪዲዮ ሰርቼ ቪዲዮ ኮሜንቱ በሙሉ በቄ ባክን ጸበል፣ በቄ ባክን እምነት፣ በቄ ባክን እንትን አመመኝ፣ በቄ እግሬን፣ በቄ ኩላሊቴን እያሉ ለነሱ አስቤ ነው ይዤ የመጣሁት። ጸበል ደግሞ አልሸጥኩም። ቪዲዮ መስራት ከሆነ ስህተት ነው ከተባለ ለሚያከብሩኝ በስነ ስርዓት ለሚጠይቁኝ በስነ ስርዓት መልሳለሁ፣ ይቅርታ ጠይቃለሁ። ከዛ ውጭ ግን በቤቴ ውስጥ ራሴ ሰርቼ በከፈልኩት ቤት ውስጥ አይደለም መሽከርከር፣ በጭንቅላቴ መቆም እችላለሁ። በቂ ዝጋውና አንዴ በእንትን በቦታም ደውልልኝ፣ ከዛ መልሰህ ትገባለህ ላይፍ። ናርዲ አልደውልም። ባሪች ቻርጀር አምጪልኝ፣ ስልኬ ቻርጅ ልዘጋብኝ ነው። ማንንም አንፈራም። ስትለፈልፍ ውለ እገር ምንም ነገር አታገኝም። ምንም ነገር ጭንብሉን አወለኩለት ምናምን። ምን አይነት ጭንብል ነበረኝ እኔ? ምንም አይነት የድህነት ጭንብል ነበረኝ። አዎ ድህነት ጭንብል። እሱን ደግሞ ቅዱስ ሚካኤል አውልቆልኛል። አሁን ላይ አይደለም ለራሴ ሚዲያ ላይ ለሚቸገር ማዳም ቤት ለሚቸገሩት ልጆች እየደረስኩ ብዙ ነገር ሰርቻለሁ። እኔ ለራሴ እንኳን ሳልሆን ለሰዎች እየኖርኩኝ ታሪክ የሰራው ሰው ነኝ። የሚያውቅ ሰው ያውቃል። ተሳዳቢ ይሳደብ፣ ችግር የለውም። ስፋይን በቂ ወይ ቦታም ላይ ለ5 ደቂቃ ከዛ ስፈልግ ላይፉ ለምን ቁጭ ብለህ አታነጋም? ያለሁት ማንም ሰው የለም። እሺ በቃ ዝጋና ከዛ ተመልሰህ ትከፍተዋለህ። ራሱ ፈጣሪ የምጠይቀው ሞትህን ነው። አንተና አንድ ሰው አላችሁ፣ ሁለታችሁን ነው ሞታችሁን የምፈልገው። ሰው ላይ እኔ መጥፎ ነገር አልመኝም። ሁለት ሰው እንዲሞቱ ፈልጋለሁ በህይወቴ። በቃ ሞት